ካሜራማኑ ጎበዝ እንደዛ ያዘው። እሺ በቃ እንግዶቹ ያወሩ ሚውት አድርጉ። እናንተ ይብሉና ዱዓ ያደርጉልናል። እሺ ኢሱ ወንድሜ በእውነት በጣም ነው ደስ ያለኝ። በጣም ሰው የዘራውን ሲያጭድ ደስ ይላል። ተስፋዬ ቀላል ስራ አይደለም የሰራኸው፣ ግን አንዳንዴ ይሄ ትልቅ ማስተማሪያ ነው። ከምን አንግል መሰለ ማስተማሪያ ነው ስልክ በብዙ ፈተና፣ በብዙ ስቃይ፣ በብዙ ችግር ውስጥ ማለፍ እንደ ቀላል የሚታይ አይደለም። በአንተ የሚተማመኑ አንተን የሚከተሉ አንተ ብዙ ያፈራሃቸው ሰዎች ይሄ ማሳያ ነው። ምክንያቱም አንድ ሰው ለያዘበት አላማ ለቆመበት ነገር ፍሬውን ሲያይ ኦኬ ለካ ተስፍሽ በአላማው ሲጸናና እያንዳንዱ ንግግርና ተግባሮቹ አንድ ሲሆን ለካ ፍሬው እንደዚህ ነው ብለው እንዲሉ ነው የምታደርገው። ትልቁ ኳሊቲ ደግሞ አመስጋኝም ነህ። አሁን ከሁለትም ከሶስት ቀን በፊት አንተ ቤት ገብቼ የነበረ ሰዓት ላይ መማርን በጣም ስታሞግሳት፣ በጣም ዋጋን ስትሰጥ አደነኩክ። ሰው እራሱ ብቻ እንዲሞገስ ሳይሆን ሰው ለሰራው ነገር እንዲሞገስ ሲያደርግ ይሄ ትልቅነት ነው። አንዳንድ ሰዎች ለሰዎች ክሬዲት ያሳጣሉ። እነሱ ብቻ እንዲገዝፉ እንዲታወቁ ስማቸው እንዲነሳ ያደርጋል። መማር ትለፋለች፣ ትደክማለች። በጎ ስራ ውስጥ የምትታወቅ ነህ። ንግግርህ በጣም ስርዓት ያለው ነው። ሰዎች ታገብራለህ። የትኛውን ቤት ላይ ተጠርተህ ቀርተህ አታውቅም። ለምን? በስራ ስለምትተማመን። ስለዚህ ተስፍሽ እኔ በጣም ደስ ያለኝ መቼ በጣም ነገር ያለውኝ ልክ የላይ ላይ ጉዳይ ልትመጣ ነው ኦልሬዲ አልቆላታል ሲባል በጣም ደስ አለኝ። ምክንያቱም ቀሚስ አልምሰው ፎቶውን ዘግዝቀው በሶሻል ላይፍ በብዙ ነገር ውስጥ ገቡ። ትከሻ ግን ደንዳና ነው። ጎበዝ ነህ አንተ፣ መማሪያ ነህ። እኔ ብዙ ጊዜ የማከብርህ የምወድህ ያለ ምክንያት አይደለም። በጣም እከታተልሃለሁ። እያንዳንዱ ንግግሮችህንና ተግባርን አይቼ ነው የበለጠ ብዙ ጊዜ ላይ የመጣው አፕሪሼት የማደርግህ። ምክንያቱም ሰው አካፋን አካፋ ትላለህ። የሰራውን ስራ ደግሞ ክሬዲት ስትሰጠው የበለጠ እንዲበረታ እንዲጠነክር እንጂ ከመስመር እንዲወጣ አይደለም። በብዙ እርዳታዎች ውስጥ አለክ። በብዙ የደከሙ የቆሰሉ የሞቱ መጠጊያ ያጡ የተራቡ ለተጠሙት ውስጥ ብዙ መስዋዕት ከፍለሃል። ያ ዋጋህን ግን ማየት ደግሞ ቀላል አይደለም። ሰው በህይወት ኖሮ ሲመሰገን በህይወት ኖሮ የዘራውን ነገር ሳይ ቀላል አይደለም እና ይሄ ትልቅ ነገር ነው። እንደኔ ሙቤ በጣም የሚገርም ሰው ነው። ሙቤ ሚዲያ ሙቤ ታውቀኛለህ? አዶናይ ድምፅ መጣልኝ ያኛው የተበላሽቶብኝ ነው እና ከሙቤ ጋር ብዙ ስራ ሰርተናል። አረብ ሀገር ላይ ችግሮች ሲያጋጠሙ ይደውልልኛል፣ እናወራለን። አሁን ስለተጠፋፋን የኛ ፔጅ እንትን ሲል ነው በዚህኛው የመጣሁት እና አሲያ እህቴን በጣም ጎበዝ ልጅ ነች። ብዙ እህቶቻችን ግን ላይ ሙስሊም ክርስቲያን አትልም። ብዙ ችግሮች ሲፈጠሩ እንትን ትላለች እና በጋራ አሁን ይሄ ትልቅ ማስተማሪያ ነው። የለፋችሁበት የደከማችሁበት ነው እና በጋራ ሆናችሁ እንደ ማህበር ነገር ፔጅ ከፍታችሁ ሰዎች የሚረዱበት ሀሳባቸውን ሼር የሚያደርጉበት ያሉበትን ችግሮችን እንድታዳምጧቸው የሚያደርገውን ነገር ብትፈጥሩ ጥሩ ነው። ምክንያቱም አጋፋሪውን ተስፋዬ ይወጣል። ተስፋዬ እጅግ በጣም ጂኒየስ ነው። በእውነት ማጋነን፣ ማካበድ፣ ይሄ መሽለጥለጥ ለማስመሰል አይደለም። በጣም ጎበዝ ነው። ሰዎችን መሰብሰብ፣ ሰዎችን ማሳመን። ቢናደድ እንኳን እንደ ተስፋዬ ብዙ ጊዜ መልስ አይሰጥም ነበር። በቅርብ ነው መልስ የሰጠው። መልስ ሲሰጥም በአግባቡ ልክ እንደ አንድ ወንጀለኛ ወንጀል ፈጽመሃል ተብሎ ፍርድ ቤት ቀርቦ መስቀለኛ ጥያቄ ሲጠየቅ ለነዛ መልሶች እንደሚሰጠው ተስፋዬም ሲያስረዳ ጥልቅ ድረስ ነው። ስለዚህ በተስፋዬ አጋፋሪነት እነ ሙቤን፣ እነ አሲያን፣ እነ ወንድም ካሊድን መማርን የመሰለች በጣም ጀግና እህታችንን ሰብስባችሁ በዛ ማህበር ውስጥ እኔንም አካቱኝና ሰዎች ሲረዱ በአረብ ሀገር ላይ ያሉ በተለያየ ቦታ ላይ ችግሮች ሲፈጠሩ እነዛን ሰዎች በሀሳብም በሞራልም በገንዘብም ሳፖርት የምናደርግበት ነገር ቢፈጠር ደስ ይለኛል። ይሄ ትልቅ አንድ እሱ ጓደኛዋስ እያሉ ብዙ ኮሜንታተሮች እየጻፉ ነው። ሁለቱ ወንድሞቿ እዛው ናቸው፣ እስካሁን አልመጡም። እሺ ጓደኛዋን ይዘው ሊመጡ ነው። እዚህ ጋር አልመጡም። እዛ የሚያውቋት አንድ ወንድሟና ጓደኛዋን ይዘው ለመምጣት እዛው ናቸው። እሺ ቤተሰቦች ተረጋጉ። እሷን አሳዩን ለምትሉ ከካሊድ ጋር የምታወራው ነች። እሷ እዛ ጋር ሻይ እየጠጣች ያለችው
ካሜራማን ዞር አድርገህ በተቻለ መጠን ለማሳየት ብትሞክር ጥሩ ነው። ከኋላ ያለችው እህቷ ናት። ይሄ ደግሞ በዛ በኩል እናቷ አሉ። ያው ሂጃቧን እየተካከለችላት ነው። እንደዛ ነው ፊት ለፊት የተቀመጠችው። እሺ ጀማው ያው እቻት እናት ያው ከመሀል ከእናትና ከአባቷ መሀል ነው ያለችው። አሁን ከኋላ ቁጭ አለች። ያው ሂጃቧን ሲወድቅባት ከአጠገቧ ደግሞ ያሉት አጎቷ ናቸው። አሁን ከኋላ ሂጃቧም ተስተካክለት እህትየዋ ናት። በጎን ደግሞ ማዘሯ ነው ያሉት። ቀጥል ተስፍሽ አብሽር። ያለ ሰዎች እንዲበሉ ምናምን እንዲጠጡ ነው። ለራሷ አትበላም። በቃ ሁሉ ነገሯ ለሰው ነው እየሰጠች ያለ። አሁን መሐመድን ጋሼ ና ብላ እያለችው ነው። ምስኪን እሷ ያለችበት ሀሳብን ከጨረስክ ወደ ፈቲ እንሂድ። አዶኒያ በዚህ አጋጣሚ ስላገኘው ደስ ብሎኛል። አዶኒያ ማለት ጀግና የሆነ ወንድማችን ዱባይ ላይ በጣም ብዙ እህቶቻችን ሲቸገሩ ስራ ቢሮ ውስጡ ነው እያገዘን ከጎናችን ሲቆም የነበረ ወንድማችን ነው። በዚህ አጋጣሚ ስላገኘው በጣም ደስ ብሎኛል። በጣም አከብረው መወደው ወንድማችን ነው። በብዙ ነገር ዱባይ ላይ እህቶቻችን ችግር ሲያጋጥማቸው ሲያግዘን የነበረ ወንድማችን ነው። አዶኒያ ሰላም እያለ ኦኬ። እሺ ፈቲ ቤትሽን አንቺና ተናገሪ። ስፔሻኔ ልናገር። እሺ ሌላም እሺ ተናገሪ። እሺ እንኳን ለዚህ ቀን አበቃን። አልሐምዱሊላህ ረብል ዓለሚን ሽኩር። ልፋታችሁ ድካማችሁም ሀሲያ፣ አንተ፣ ሙቤም ሁላችሁ ምነወርም ማን ብዬ ማልተው ሁላችሁም አንድ ላይ እንኳን ለዚህ ቀን አበቃን። አልሐምዱሊላህ ረብል ዓለሚን ሽኩር። ያለቀስነው እንባችን አላህ ሰምቶናል። አላህ የሮጣችሁትንም እንባችሁ ሰምቶ ለዚህ ስላበቃን አላህን እናመሰግነዋለን። ጀዛኩምላህ ኸይረን። እድሜና ጤና ይስጥህ ተስፍሽ። ክፉ አይንካ። አንተ መልካም ሰው፣ ጥሩ ሰው፣ ጥሩነትህ አይለየህ። ሌላ ኑር ሰቦነች ከእናትየው ግን የምትገኘው። እሺ ፈቲ እንዱበቱ አሁን እሷ እዛ ስለሆነች እኔ ደስታውም መናገር ስለማልችል በቃ የሌላ ብር ሲዋጣ መዳን ቤት ነበርኩኝ። በጣም ገጠር ነበርኩ እኔ። ይሄ ያው በእኔ አይፈቀድም፣ በኢስላም እንደዚህ ማለት አይፈቀድም። ስለዚህ አሚር ወንድሜ፣ ሁላችሁ ማስያ ተስፍሽ፣ እኔ ከሌ ብዬ አልገልጽም፣ አልችልም። እና አላህ ኸይር ጀዛችሁ በዱንያ ላይ እንድታፍሱት ለአኺራም አይጨርስባችሁም። እና አንተ ወንድሜ ተስፍሽ ቀጥልበት። ያለህበት ነገር በጣም ጥሩ ነው። እድሜና ጤና ተመኘሁ። ልክ አንተን የወለደች እናት እንዳንተ አይነቱ እንድትወልደን እንፈልጋለሁ። እና አንተን የወለደች ሀገር አላህ የባረከች ሀዲስ ሁሉም ነገር የፈረስባት አላህ አድርጋት። አመሰግናለሁ። ኸይር ጀዛቸው አላህ ይክፈላቸው። ካሊዶ እሺ ዘማቹ ሚዩትን አንሳና ተናገር። ዘማቹ እየሰማው ነበር። ኦኬ አይ እንያት እያሉ ስለሆነ ነው፣ እያለቀሰች ስለሆነ ነው። ትረጋጋሽ። እሺ ትንሽ ቆይተን ቤት እንግባና ወንድም ካሊድ ሚዩት አርገኸው እንዲሁ ብቻ ሊያዩት የሚፈልጉ ስላሉ እንዲሁ ብቻ ማሳየት ሚዩት አርገ እኮ ገባኝ። ቤት ውስጥ እንግባና ከመኪና ውስጥ መኪናም እንዳይዘጋባችሁ ቤት ላይ እንግባና እንትን እናደርጋለን። ትንሽ ደቂቃ፣ አንድ 10 ደቂቃ በሉልኝ ብላ ነው። እስኪ ልጅ ያለው የምትለኝ ነገር ዘፈን ለአባቴ ዘፈንልኝ እንደዛ እያልክ የምትለኝን አሁን እንደዛ በለኝ ብላ ያው ያ ልጅ እያለች እንዴት እያለ እንደሚያጫውታት አባቷ ያን ነገር እያለላት ነው። ሱብሓነላህ። ኦኬ ሶላት እሷን አይደለም። አይ የወንድም ካሊድ አናናት እና እሷ እያወራቻት ነው። እናቴን ስለተንከባከብሽ ያለሽ እየነገረቻት ለምን እሷ ቡና ፈላለሁ ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች።
መኪያ ልጅ ደግሞ አላት። ልጅሽን አምጪላ አሳያት። 2 ልጅ አለ። አብሽር ና። ይሄ ደግሞ መሐመድ ይባላል። ማሜ እና ጋሼ ትለዋለች። ጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃነላህ። እና ጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ። ሁሉንም እንደ አዲስ ዚያራ በቃ አሁን ከቃል ቤት በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን? እሱ ማን ነው? እስኪ አጎትሽ። እሺ ይሳቅ አሁን ይኸው ከቃል ቆይ በደምብ ቆይ ስትሰርላት ሻርፕ ቆይ ባይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ ነው? ታላቅ። ኦ ማሻአላ። ሌላ ለካ ትንሽ ነሽ። ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። ለመንት ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? በቃ በሉ አሁን ቅድም ያደረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቁጭ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ለባላ ወላሂ ትችላለች። በሉ አሁን አባት በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለች። አንተ በደንብ ተርጉም ካለች እስኪ ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተን አሁን የምትተረጉምልን በኦሮምኛ ነው የሚሉት። አይ ቁጭ በል። ለምን እርሶ በሉላቸው ሊሰሙ ነው። ቆይ ቁጭ በል ቁጭ በሉና በሉላቸው። በሉ ስላተርሽኩ በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ሁሉ ታደርጋለች። ሰላተል ሹክር ይመስገን። አሁን አንቺ አዲስ ሆነብሻል። አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድን ነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለመፈጣር ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ እሰግድላችኋለሁ። እንዲህ ላረጋችሁ እኔ ነው መስገድ ያለብኝ ማመስገድ ያለብኝ ነው። ኢንሻላህ እንግዲህ ሰላተል እና ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለምነበረ የሚነግሯት
ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ከሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ልጅቷን አምጣውላት ተረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት። ደግሞ እሷ ሂጂ አሁን እንትኑን ይዘሽላት ነይ። እስኪ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። እዚያው ቼክ ሆስፒታል አድክሟት ካሊዶ። በቃ የሌሎችን ሀሳብ እንስማ። በቃ አይምሮም ቢዚ ማድረግ ስለነበር ያ እኮ ሚዩት አርጉና ፎሎ አርጉት። ወንድም ካሊድ ቻሌንጅ ላይ ነው። ሞጃ አትላኩ። እስኪ ቤቱን ታብታብ ብቻ አድርጉ። እሺ የሚያልፍት ሞጃ አትላኩ። ፎሎ አድርጉት ወንድም ካሊድን። ቻሌንጁን ተቋርጦበት ስለነበር ፎሎ አድርጉት። ፍቄ ሚዩትን አንሳና ተናገር። እንግዶችን እስቲ እናስገባና እነሱም ደግሞ የተንፍሶ ሁለት ደቂቃ። እሺ ሰላም ተስፍሽዬ፣ ሰላም ሁላችሁም ቲም ሌላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የድካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው። ያማል እንደዚህ ሰው በዚህ ሁኔታ ላይ ሆኖ እና ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን የአቅማችንን ድንጋይ ወርውረናል ሁላችሁም ላይ ከመጓጓት ከመቸኮል ከብዙ ነገር እና በዚሁ አጋጣሚ ሁላችሁም ይቅር በሉን። እኔ እውነቴን ነው። በቃ ይሄ ትልቅ ነገር ነው የሆነው እና እግዚአብሔር ይባርካችሁ። እሷንም እንኳን ለሀገሯ መሬት አበቃት። ከዚህ በላይ ብዙ ማለት አልችልም። እሺ ፍቄ እናመሰግናለን ወንድሜ፣ እናመሰግናለን። እሺ በዚህ አጋጣሚ እዚህ ጋር የምታዩት የልጆቹ እናት ዲላ የምናሳድጋቸው 60 ህጻናቶች አሏት። እናትና አባት የሌላቸው የኔ ልጆች ናቸው። እሷንም ፎሎ አርጉልኝ። እናትና አባት የሌላቸውን ልጆች ዲላ ላይ የምታሳድግ ጀግና እናት ነች። ፎሎ አርጓት። ሚዩትሽን አንቺና ተናገሪ። ያስገባሻለሁ። እሺ ኦኬ። ያው ይሄ ወንድም ካሊድ ፋውንዴሽን የሚገኘው የሕክምና ማዕከል ነው። ነርሶች ናቸው። አሴ ነይና ተናገሪ እስኪ። ትመልሽ ቀዝሳለች እንደዚህ ኒወት ልጅ እንደዚህ አብሽር ተቀበሏት። ደከማት መሰለኝ። አልጠገበችም። ሰው አይታ አልጠገበችም። ዛነቷ ምናምን ትናላለችም። ለእሷ እኮ አሁን ታውቃለህ፣ እሷ ሌላ ዓለም ነው ያለችው። በነገራችን ላይ በእውነት እናንተ ቀላል አታርጉት። እሷ ሌላ ዓለም ነው ያለችው። እሷ አሁን ምንድን የት ነው ያለሁት? እነዚህ ሰዎች 13 ዓመት አንድ ሰው ታስሮ አንድ ክፍል ውስጥ ቆይቶ የሆኑ ህዝብ በአንዴ ሲያይ በጣም ከባድ ነገር ነው በነገራችን ላይ እና በጣም የምተሳስነው አይ ቲንክ እንትን እናድርገው። በቃ እናስጨንቃት ባካችሁ። ወይ ወንድም ካሊድ ራሱ እኮ እንደው ብታርፍ ጥሩ ነበር። አሁን ትረፍ። እሷ ሌሊትም ያው መንገድ ላይ ስለነበረች ያው የሰፈርም ድካም አለባት እና እንደውም አሁን የሆነ ክፍል ገብታ የተወሰነ ሰዓት ምንድነው መሰለህ ለመተኛት አሁን ትንሽ አይምሮዋን ቢዚ ነበር ማድረግ የፈለግነው የሚሰማ ከሆነ በተለያየ ነገር ቢዚ አድርገናት አሁን ትንሽ የማስታገሻ የእንቅልፍ ነገር ወስዳለች። ስለዚህ ሆነ ትንሽ በቃ እሱን ካረግን በኋላ ትንሽ ተኝታ ስትመለስ ያው ጥሩ ስሜት ይኖራታል ብለን አስባለሁ። በቃ አሁን ደወል በቃ ሰው ነው ናፈቀኝ፣ ሰው ሰላም ልበል ይሄ ነው የምትለው። በቃ ይዘሻት ነው ማለት ልጅቷ መጣች። ካሊድ እና በቃ ጓደኛዋ
ጓደኛዋ ከድር መጥቷል። እየመጡ ነው። አገኘኋት። እሺ ደውል። እሺ ካሊዶ ይሰማል? ካሊዶ እኔ ነው። አዎ ይሰማል። እንትን አድርገው በቃ አንተ ጋር ሚውት አድርገውና በቃ እሷን አታሳዩን። በቃ ከዚህ በኋላ አታሳዩን። በቃ አታሳዩን ከዚህ በኋላ አታሳዩን። በቃ ተጽናፍ ተስፋዬ አንድ ደቂቃ ልናገር። ሰላም ልበላችሁ ብዬ ነው። እሺ አታሳዩን። በቃ እሺ ወንድሜ መማር አልጨረሰችም። አንዴ ብታስጨርሷት እሷ ያው አቦ አንዴ ጠብቀን መማር ጨርሽ ሀሳብሽን። በቃ አንዳንድ ጊዜ በቃ በየትኛውም መንገድ ቢሆን አሳዩን። ታማም ከሆነ ካላየን ሞተን እናድራለን በሚለው ውስጥ ብዙ ስታገል ነበር፣ ብዙ ቪዲዮዎች ስሰራ ነበረ። እባካችሁ እያልኩም ስለምን ነበር እና አሁን እንደዚህ ሳያት ኮምፕሊትሊ እኔ ራሴ ነኝ በቃ የደነገጥኩት። በቃ አያችሁ ተስፋ የለመለመች ነች፣ በጣም ቆንጆዬ ልጅ ነች፣ ደስተኛ ነች። አስቡት አንድ ሴት ልጅ ለስራ ብላ ወጥታ በ6 ወሯ የሆነ ወንጀል ፈጽማ 13 ዓመት ስትታሰር ማለት ነው። በ20 ዓመቷ ብትሄድ 33 ዓመት ሆኗታለች ልጅ። ዋጋውን አስቡት። እኛ ውጭ ልጆቻችን እያሳደግን አደገ አላደገ ወጣ ወረደ እያለን የከበረምንበትን እስር ቤቱ ስታሳልፍ ማለት ነው። በእህትህ ቦታ ብትሆን በእሷ ቦታ ብትሆን ምንድን ነው የምታስበው አንተ? ስማችን የሚያነሱት ለተራ ግባት ወይ ፎሎ እነሱ እንደዚህ ደደቦች ሌቦች ናቸው ለማለት እንጂ ለውጥ ለማምጣት እንኳን አይደለም። እየሰራን ስንሳሳት እንኳን የሚያርሙበት መንገድ የላቸውም ሰዎች። እየሰራው ነው አይደል? መቼም ጊዜን ሰጥተህ ምንም ሰጥተህ እየሰራህ ብትሳሳት እንኳን ሊያርሙ አይደለም የሚዘጋጁት። ሌባ ነህ ነው የሚሉ። ለዚህ ነው በየቦታው በተጠራሁበት እኔ ሌባ አይደለሁም እያልኩ የሚሄደው። ኮንፊደንስ ስላለኝ ነው። አንድም ብር የሰው ሀቅ ስለሌለብኝ ነው። ይኸው ቀን ሲወጣ ግን ቀን ያስጎነብሳል፣ ቀን ያነሳል። ማታሸንፍበት ቦታ ላይ ተወረህ ከሆነ ስልታዊ ማፈግፈግም የጦር ሜዳ አንዱ ስትራቴጂ ነው። ጥይት ማባከን የለብህ። ይኸው ዛሬ ላይ በኮንፊደንስ ወጥተን እኮ ለደስታውም እኮ ይመጣል። የሰደበ ሰው እኮ መጥቶ ይቅር ይልሃል። መቼም ህሊናው ነው የሚያውቀው። ግን ማትረሳቸው ሙቭመንቶች አሉ። ማይመለከታቸው ሰዎች፣ ምንም ያላደረጉ ሰዎች አክት ሲያደርጉ ታያቸዋለህ። ሄጄ ዛሬ ባጣራሁት መሰረት ይኸው ዶክመንቱ የዚህን ሰው ጉድዩት ምናምን ብሎ ይለጥፋል። ነቲንግ ጉድ እኮ የምትለው እኔም የለጠፍኩት ወረቀት አውጥቶ ነው። ኦሪጂናል አይደለም ነው የሚያሳስበው የሚለጥፍህ ሰው። ፓርት ዋን ላይ ሲሳሳት አይተው ስታርመው ፓርትቱ ላይ አዲስ መረጃ ደረሰኝ ብሎ ነው መጥቶ አፕዴት የሚያደርገው። ቪዲዮዎቹን ብታይ ማለት ነው። የተጨበጠ እንኳን ስንት ብር እንደተሰበሰበ እንኳን አይጠይቁም። በማን እንደተሰበሰበ እንኳን አይጠይቁም። ጠርተው እንኳን አይጠይቁም። እና ኤኒዌይ እግዚአብሔር እዚህ ላልደረሰኝ እንደ አንድ ወንድም እኔ እህቴን ማቃት በፎቶ ነው እንደናንተው ዛሬ ነው ይኸው ባይኔ ያየኋት። አይዊሽ ቦታው ላይ በሆን ቀድሜ ባቅ የሄደችበት ቦታ የደረሰችበትን ፎቶ ፕሮሰስ ከባድ ነው። ሌሎቻችሁ እህቶች መማር ያለባችሁ የተሰራው ወንጀል ከባድ ነው። ለወንጀሉ ነው ቅጣቷን ጨርሳ 13 ዓመት የታሰረችው። ቤተሰቦቹ የሟች ቤተሰቦች ደግሞ ምህረት ስላደረጉላት በ2 ሚሊዮን ሪያሉ በእናንተ ትብብር ህይወቷ ተርፏል። የምትጸጸተውም ሁሌ ያ ነው። እባካችሁ የምትሰደዱበትን ነገር እወቁ። የምታሄዱበትን እልሆቻችሁን አረጋጓቸው። ንዴታችሁን፣ ብስጭታችሁን ካምዳውን አድርጉት። በቃ ስትሰደዱ ለመለወጥ ነው አይደል? ብዙ ሰዎች ማይሆን ነገር ውስጥ ትገባላችሁ። ሴንሲቲቭ ትሆናላችሁ። ማያልፍ ይመስላችኋል መከራ ሁሉ እና ራሳችሁን የምታጠፉ መከራ ውስጥ የምትገቡ ሁሉ ኖ ያልፋል። ይሄ ቀን ሲያልፍ በቃ ዘር ያለው ፍሬ ያጎነብሳል። ስለዚህ እናንተ የሄዳችሁበትን ዓላማ ወቁ። ከተባበራችሁ ተአምር የምትፈጥሩ እህት ወንድሞች ነው ያላችሁት። ባልሆነ ቦታ ላይ የሰው ማዳመቂያ አትሆኑ። እድሜያችሁን አትጨርሱ። ዋጋ አትክፈሉ። 10 ዓመት 15 ዓመት ቀላል ነው እነዚህ ልጆች። ስለዚህ መመላለስ አይደለም እንደ ግድግዳ ሰዓት ያለባችሁ እና ብዙ ወሬ ያላብዛባችሁ። እኔ ይሄን ስሜት ነው በቃ በህይወት እንድትመጣልኝ ነበር ትልቁ የፈለግኩት። የታመንኩበት አምላክ አላሳፈረኝም። አምራ ተውባ እንደዚህ በደስታ እንድንገናኝ ያደረገን እና ይሄ ነው ያለው። ወንድም ተስፍሽ